ውጭ ሀገር የሄደች ሴት ስሟ ማን ነው? አሁን መታከታችን ታለች እንጂ የለም። ከየት የመጣችው? ከሱዳን። ሱዳን ማለት ኢትዮጵያ ውስጥ ነው አይደል? ኢትዮጵያ አለሽ? ስልኩን ገበሩ ከመችላችሁ ለነሱ እያሰሽ ከመችላችሁ ልጅ ሆነሽ የተጋጥሽበት የተጠበሽበት ጠባሳ የሚመስል ነገር አደጋ ደርሶብሽ ነው። ኖርማል አይደለም። የሰማሽ ነው። ከእሳት አደጋ ከእሳት እሳት ተደርሶብሽ የስምንት ዓመት ትንሽ ልጅ ነበረ። ከዚህ ውስጥ አይናለም የምትባል ሴት ጎትቻ ወጣች። ማናት አይናለም? የታለች አይናለም? ነይ ከስምንት ምስክር መሀል ላይ አይናለም ጎትቻ ወጣች። ልትሰረቅ የነበረችው ሕፃን አንቺ ነበርሽ። ልጅ ሆነሽ አለማየሁ ማን ነው? አለማየሁ አለማየሁ አንቺን ለማግኘት ከእንግዲህ የተገናኘ የነበረ ሰው ሳይንደሩ ስላየው ሰፈር አለ ምን ነው ስራ የነበረው? ፖሊስ ነው እያሰገረች ነው። በአንድ ግቢ ውስጥ ሁለት ቤት ያለው ቤት ማለት ነው። ሁለት ማለት በአንድ ግቢ ውስጥ ከኋላና ከፊት የሚመስል የእናንተ ቤት በዛ ውስጥ ነው ያለው። በአንድ ግቢ ውስጥ አንደኛው በጣም የቆየ ነው። ሁለተኛው ግን ከዛ ልጅ ይችላል በቅርብ እንደቅርብ ይመጣል። የቅርቡ ከምን በፊት ነው ያለው? ከምን በፊት ነው ያለው? ከምን በፊት ነው ያለው? ቼቶን ያቺ ቀን ምንገናኝባት ከተወጋልኝ ጋር ፊት ለፊት ምንተያይባት ከቀን ወደ ቀን ናፍቆቴን በርትቶብኛል ሁልጊዜ ሳብሰለስል ትዕግስት ማናት? እዚህ ላይ ይቻላል እኮ እዚህ ላይ አሁን ስልኩ አልተከፈተም። ስልኩ ጥቁር ነው። የሰማችሁ ሰላም ማናት? እዚህ ላይ አለች። አይታየም። ጥቁር ነው አይደል? ሀና ማናት? ሀና ያጎቴ ልጅ እዚህ ላይ አለች። እኔ ቁጥሮቹ እየነገርኩሻለሁ። ቁጥሮቹ ነው በደምብ ስሙ። ይታያችኋል? ጥቁር ነው። ቢኒ የሚባል ታውቂያለሽ? እንደምታውቂው ስልኩ ነበረች ከዚህ በፊት ነበር። ሌላ ሲም ላይ ከዛ ጠፋ። እዚህ ላይ የለም ቢኒ። ድሮ ላይ በረው ላይ ነገር ነበር። እዚህ ጋር ይታያችኋል? ይታያችኋል? መታወቂያ አውጥተሻል? ኢቴምስ አለሽ? ስልኩን ገበሩ ክፈችላቸው። ለነሱ እያሳይሽ ክፈችላቸው። ይሄ ልብስ ነው አይደል? ጥቁር ልብስ አይደል? አንድ ሰው መጥቶ በዚህ ልብስ ውስጥ ያንቺን ገላ ማየት ይችላል? እርግጠኛ ነሽ? ልጅ ሆነሽ የተጋጥሽበት የተጠበሽበት ጠባሳ የሚመስል ነገር ክብር ለኢየሱስ ይሁን። አየው የእናንተ አይኖች ሊከብሩ እውነት ነው አይደል? አደጋ ደርሶብሽ ነው። ኖርማል አይደለም። የሰማሽ ነው። ከእሳት አደጋ ከእሳት እውነት አይደለም። ትንሽ ሆነሽ አየሁሽ። የ8 ዓመት ሕፃን ልጅ ሆነሽ አየሁሽ። እጅግ ትንሽ ሆነሽ ከበረንዳ ላይ ከምድጃ ተደፍቶብኝ እሳት ተደፍቶብሽ የ8 ዓመት 7 ዓመት ትንሽ ልጅ ነበረ። የዚህ ሴት ነገር ሲቀየር ያለ
ኃይል ድንገት ዛሬ ሲቀየር አሜን። እንደዚህ ያለ እንደዚህ በስልክ እንደዚህ ምንም ያልታያችሁ እርግጠኛ ነሽ? በአንቺ ስክሪን ውስጥ አለፌ ከባድ በእግር ህመም የሚሰቃይ አንድ ቤተሰብሽ እንዲፈውስ እየጸለይኩ ነው ያለው። አሜን። ወንድሜ ነው። ምን ያመዋል? እግሩን ያመዋል። ከባድ የእግር ህመምተኛ ነው። ከባድ ከዚህ ውስጥ አይናለም የምትባል ሴት ጎትቻ ወጣች። ማናት አይናለም? ጓደኛዬ። የት አለች? አይናለም ነይ። አይናለም ጋር የመጣችሁት አይናለም ነው ስምሽ? አይናለም ስምሽ አይናለም ነው? አዎ። ከስልክ ስክሪን መሀል ላይ ነው አይናለምን ጎትቻ ወጣች። ደህና ነሽ? እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም ነው። ከሁለት ነገር ነው የተረፍሽው። የመጀመሪያው ልጅ ሆነሽ ከወጣብሽ የጠለፋ ፕሮግራም ነው እግዚአብሔር ያስመለጠሽ። አማርኛ ትችላለሽ? እችላለሁ። በደንብ ስሚ። ሁለተኛ ልትሰረቅ የነበረችው ሕፃን አንቺ ነበርሽ ልጅ ሆነሽ። ከዚህ በፊት እጠልፍሻለሁ ብሎ ሊጠልፍሽ የነበረው ገጠር የምታውቂው አለ? አውቀዋለሁ። ታዲያ ለምን አታወሪም? ትምህርት ቤት የተለያዩ ስፍራ መሄድ ሁሉ እስክታቆሚ ድረስ የደረሰበት ነበር አልነበረም? አይ አሁን በዚህ ስክሪን ውስጥ ነው መንፈስ ቅዱስ አይኔን ከፍቶ ሙሉ የእሷን ታሪክ በዚህ ጋር እየወሰድኩት ነው ያለው። እኔ ብራዳስ ያታይ ፀሐይ የምትባል ታውቂያለሽ? ፀሐይ ጓደኛዬ ነው። ዘመድም አለች እና አክስት ልጅ እንደዚህ የምትመስል ፀሐይ የምትባል ወደ ውጭ ሀገር የሄደች ሴት ስሟ ማን ነው? አሁን የምታውቂያት አንቺ? ሄደ የለም መታለች እንጂ ሄደ የለም። ከየት ነው የመጣችው? ከሱዳን። ሱዳን ማለት ኢትዮጵያ ውስጥ ነው አይደል ያለው? ደህና ነሽ? እግዚአብሔር ይመስገን። አለማየሁ ማን ነው? አለማየሁ አይናለም አለማየሁ አይደል? ስምሽ ማን ነው? አባት አለማየሁ። አሁን እያወሩ ያለው ስለዚህ ነው። እቺ ልጅ የአለማየሁ ልጅ ናት። አላምን ካለ ጥራለ ስላለ የሚጠራው የማውራው ያንን ነው። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። አሜን። ከዚህ ሰዓት ጀምሮ ያንቺና ያንቺ ነገር ሲለቀቅ አይቻልም። ተቀበሉ። በኢየሱስ ስም ተለቀቀ። አሜን። በኢየሱስ ስም ተለቀቀ። አሜን። አንቺን ለማግኘት ከህግ ጋር የተገናኘ የነበረ ሰው ሲያንጃሉ ስላየው አለ አይደል? ምንድን ነው ስራ የነበረው? ፖሊስ ነው። እያስቸገረች ነው። ጥቂት መጠበቅ ይፈልጋል ዛሬ ዛራ ዲያካሲያ ፓራናኒያ ቴኮዛና ስምህን ንገራት። አብርሃም የሚባል ሰው ታውቂያለሽ? አንቺ ታውቂያለሽ? የት ነው የምታውቂው? ነኝ ጓደኛዋ ነበርና የማ የሷ አልነበረ ለምን ተወሽኛለሽ? ዝም አትበይ። አልነበረ ፖሊሱን ብቻ አይደለም አብርሃምን ነው ያየው። እሷም ከሌላ ሴት ጋር ጅለኝ ተይዞ ጠፍቷል። የእውነት ነው። አግብቷል። እሷ እዚህ ቸርች ላይ ፕሮፌሰር ስንል ሰው ቅር ይለዋል። እነሱ ብለውም አልሆነላቸውም ወይም ቅር የሚላቸው ሰዎች እነ ብላ ባህላችን ነው አይደለ? እዚህ ቤት ደግሞ ፕሮፌሰር ነው። እኛ ባህል በአንድ ግቢ ውስጥ ሁለት ቤት ያለው ቤት የማን ነው? ከሁለታችሁ ማለት በአንድ ግቢ ውስጥ ከኋላና ከፊት የሚመስል የእናንተ ቤት እዛ ውስጥ ነው ያለሁት። በአንድ ግቢ ውስጥ ፕሮፌሰር አንደኛው ከፊት ያለ ነው፣ አንደኛው ለብቻ ነው። ይያያለው የድሮና የዘንድሮ አይነት ነው የሚባለው። አንደኛው በጣም የቆየ ነው፣ ሁለተኛው ግን ከዛ ልብ ይችላል። በቅርብ እንደቅርብ የመጣ የቅርቡ ከፊት ለፊት ነው ያለው። ከፊት ለፊት ነው ያለው። ጌታ ማለት ያዋጣኛል